ኔቶ በኢራን ጣልቃ እንደማይገባ በይፋ አስታወቀ። ቆፍጣና ፑቲን ምን አሉ? ስለ ህዳሴ ግድቡ የግብጽ ጥቅም የሚነካ ቢሆንም አማራጯ ከኢትዮጵያ ጋር በሰላማዊ መንገድ መደራደር ብቻ ነው ሲሉ የሩሲያው መሪ ቭላዲሚር ፑቲን ተናገሩ። የአውሮፓ ሀገራት ወታደሮቻቸው ከግሪንላንድ አስወጡ። ሚላኒያ ትራምፕ በሚኒሶታ ለሚካሄዱ ተቃውሞዎች በሰላማዊ መንገድ ይሁን የሚል ጥሪ አቀረቡ። ተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን በዝርዝር እናስደምጣችኋለን። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆያለን። ቪዲዮ ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኔቶ በኢራን የውስጥ ጉዳይ ላይ ጣልቃ የመግባት ፍላጎት እንደሌለውና በምንም አይነት ሁኔታ ጣልቃ እንደማይገባ በይፋ አስታወቀ። የኔቶ ዋና ጸሐፊ ማርክ ሩቶም ለአውሮፓ ፓርላማ በሰጡት መግለጫ ጥምረቱ በኢራን የውስጥ ፖለቲካዊ ወይም ሲቪል ጉዳዮች ላይ በፍጹም ጣልቃ እንደማይገባ አረጋግጧል። የኔቶ ከኢራን ጋር ያለው ግንኙነትም የተገደበው በደህንነት ስጋቶች ላይ ብቻ ነው። በተለይም ኢራን ከሩሲያና ከቻይናና በሰሜን ኮሪያ ጋር የምታደርገው ስትራቴጂካዊ ትብብርም የኔቶ ዋነኛ ትኩረት እንደሆነም ተገልጿል። ማርክ ሩቶም አጽንኦት ሰጥተው እንደተናገሩት ከደህንነት ስጋቶች ውጭ ያሉ የኢራን የውስጥ ኩነቶችም የኔቶ ጉዳይ አይደሉም ብለዋል። ይህ መግለጫ በኢራን ላይ እየታየ ካለው ክልላዊ ውጥረት ጋር ተያይዞ ኔቶ ጣልቃ ሊገባ ይችላል የሚሉ ግምቶች ውድቅ አድርጓል። የኔቶ ተልእኮም በአውሮፓ አትላንቲክ ደህንነት ላይ ብቻ ያተኮረ መሆኑን በሉዓላዊነት ሀገራት የውስጥ ፖለቲካ ውስጥ የመግባት ፍላጎት እንደሌለው በግልጽ አመላክቷል። ይህም በእንዲህ እንዳለም ቆፍጣና ፑቲን ሀቁን እንዲህ በማለት ተናግረዋል። ግድቡ የግብጽን ጥቅም የሚነካ ቢሆንም እንኳን አማራጯ ከኢትዮጵያ ጋር በሰላማዊ መንገድ መደራደርና መግባባት ብቻ ነው ሲሉ የሩሲያው መሪ ቭላዲሚር ፑቲን ተናግረዋል። ውሃው የሚመነጨው ከኢትዮጵያ ነው። ግብጽ ከኢትዮጵያ የተሻለ ሀቅም ያላት ሀገር ናት። የህዝቦቿን ደህንነት የተሻለ ሌላ አማራጭ እስከሌላት ድረስም ኢትዮጵያ ናይልን መገደቧ ተገቢ ነው። ይህም ሲባል የሌሎችን ጥቅም የሚነካ መሆን የለበትም። ነገር ግን በዓለም አቀፍ ኤክስፐርቶች የተረጋገጠው እውነታ ኢትዮጵያ ግድቡን የምትገነባው የተፋሰሱን ሀገራት ጥቅም በማይጎዳ መንገድ ነው ብለዋል። ይሁን እንጂ ከደህንነት ወለል በታች ኑሯን የሚገፉ ህዝብ ያላት ሀገር ከጓዳዋ የሚመነጭ ውሃ እያላት እኔ ብቻ ልጠቀም የሚል አስገዳጅ አስተሳሰብ ሊኖር አይገባም ብለዋል። የግድቡ መገንባት ለህዝቦቿ ህልውና አማራጭ የሌለው መፍትሄ እስከሆነ ድረስ ኢትዮጵያ በናይል ወንዝ ላይ ግድቡ መገንባቷ የግብጽ ጥቅም የሚነካ ቢሆንም እንኳን ግብጽ ያላት ብቸኛ አማራጭ ከኢትዮጵያ ጋር በሰላማዊ መንገድ መደራደርና መግባባት ብቻ ነው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። በመቀጠል የአውሮፓ ሀገራት ወታደሮቻቸው ከግሪንላንድ አስወጡ። የአውሮፓ ሀገራት በንግድ ታሪፍ ስጋት ወታደሮቻቸው ከግሪንላንድ ማስወጣታቸው ተሰምቷል። የዴንማርክ ሉዓላዊነት ለመደገፍና የአገርነት አጋርነታቸውን ለማሳየት ወደ ግሪንላንድ ወታደሮቻቸው ልከው የነበሩት ጀርመን፣ ፈረንሳይና ብሪታንያ ከአሜሪካ በኩል በመጣባቸው የንግድ ታሪፍ ማስፈራሪያ ሳቢያ ወታደሮቻቸው በአስቸኳይ መለሱ። ከበርሊን በተላለፈ ድንገተኛ ትዕዛዝም የጀርመን የጦር መርከብና 15 ከፍተኛ የጦር መኮንኖች በ44 ሰዓት ውስጥም አካባቢውን ለቀው የወጡ ሲሆን የመርምጃ ፈረንሳይ ብሪታንያም አካቷል። አገራቱ ይህን ውሳኔ ያስተላለፉትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ምርቶች ላይ ከፍተኛ የንግድ ቀረጥ ለመጣል ማቀዳቸውን ተከትሎ የመጣው የኢኮኖሚ ጫና በመፍራት መሆኑም ታውቋል። አሜሪካ ግሪንላንድን ለመግዛት ያላት ፍላጎት በይፋ እያራመደች ባለችበት በዚህ ወቅት የአውሮፓ ሀገሮች በዲፕሎማሲያዊ ድጋፍና በንግድ ጥቅማቸው መካከል ምርጫ እንዲያደርጉም ተገደዋል። ይህም በእንዲህ እንዳለ ሚላኒያ ትራምፕ በሚኒሶታ ለሚካሄዱ ተቃውሞዎች ሰላማዊ ይሁኑ የሚል ጥሪ ያቀረቡ። በአሜሪካ ሚኒሶታ ግዛት በሚገኘው የሚኒፖሊስ ከተማ አሌክስ ፕሬቲ የተባለ ነርስ ላይ በደረሰ ግድያ ሳቢያ የተቀሰቀሰው ህዝባዊ ተቃውሞ እየተካረረ ባለበት ወቅት ነው። ቀዳማዊት እመቤት ሚላኒያ ትራምፕም የሰላም ጥሪ አቅርበዋል። ቀዳማዊት እመቤት በፎክስ ኒውስ ቀርበው ባደረጉት ንግግር አንድነት እንዲኖር እጠይቃለሁ። ባለቤቴ ከግዛቲቱ ገዥና ከከንቲባው ጋር በሰላማዊ ዙሪያ እየሰሩ ነው። እኔ ማንኛውንም አይነት ጥቃት እቃወማለሁ። ስለዚህ ተቃውሞ ካለም በሰላማዊ መንገድ ይሁን ብለዋል። የ37 ዓመቱ አይሲዩ ነርስ አሌክስ ፕሬቲ በፌዴራል ወኪሎች አይሲኢ መገደሉን ተከትሎ ነው ተቃውሞ የፈነዳው። መንግስት ነርሱ መሳሪያ ታጥቆ ነበር ቢልም በቪዲዮ የተደገፈ መረጃዎች ግን ነርሱ ከእጁ የያዘው ስልክ ብቻ እንደነበር ያሳያሉ። የሟች ቤተሰቦችም የመንግስት መግለጫ አጸያፊ ውሸት ሲሉም አጣጥለውታል። ሚላኒያ ትራምፕም ሰላማዊ ተቃውሞ እንዲደረግ ያቀረቡት ጥሪ በብዙዎች ዘንድ ትችትን ገጥሞታል። ብዙዎች እኛ በሰላም እየተቃወምን ነው፣ ጥቃቱ እያመጡ ያሉት ግን የባለቤትሽ ወታደሮች ናቸው የሚሉ ምላሾች በማህበራዊ ሚዲያ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ በሚኒሶታ ያለው ውጥረትን ለማርገብ የተወሰኑ የፌዴራል ወኪሎችን ለማስወጣት መስማማታቸውን ተገልጿል። ሆኖም አሁንም ከ2000 በላይ የፌዴራል ወኪሎች በግዛቲቱ ውስጥ የስደተኞች አሳ እያደረጉ ይገኛሉ። ይህ የሚላኒያ ትራምፕ መግለጫ የወጣው ስለ ህይወት ታሪካቸው የሚተርከው እና ከ40 ሚሊዮን ዶላር በላይ እንደፈሰሰበት የሚነገርለት ዘጋቢ ፊልም ለእይታ ከመብቃቱ ጥቂት ቀናት ቀደም ብሎ
አልሆኑም። ይህም ንግግራቸው ከፖለቲካዊ ፋይዳው ባለፈ የፊልሙን ገበያ ለማሟሟቅ የታለመ ነው የሚሉ ወገኖችም አሉ። ተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረብነው መረጃዎች እነዚህ ይመስላሉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን እያልን ቪዲዮ ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።